It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ከትላንትናው ምሽት የአውሮፓ ቻምፒዮንስ ሊግ የግማሽ ፍጻሜ የአርሰናልና የአትሌቲኮ ማድሪድ የመልስ ጨዋታ ከአርሰናል ድል በኋላ አርሰናል ከ20 ዓመታት በኋላ ወደ አውሮፓ ቻምፒዮንስ ሊግ የዋንጫ ጨዋታ ማለፉን በተመለከተ መንገዱን፣ ድሉ የፈጠረውን የኩራትና የክብር ስሜት አርቴታ ከጨዋታ በኋላ እንደተናገረው የአርሰናል ደጋፊዎች አይን ላይ ክብር ሲሰማቸው አየው እና ደስ አለኝ። እንዲህ ያለ የክብር ስሜት አይቼባቸው አላቅም ነበረ ብሏል። እና ይህንን ደስታ ይህንን ኩራትና ክብር በአርሰናል ደጋፊዎች ገጽ ላይ የፈጠረው የትላንትናው ድል ብዙ ሊባልለት ይገባል። አንዳንዴ ድሎች ውስጥ አቃቂር ሊኖር ይችላል፣ ግን አይጠቅምም እውነት ለመናገር። ምክንያቱም በዚህ ወቅት ለምሳሌ አትሌቲኮ ማድሪድን ብትወስጂ አትሌቲኮ ማድሪድ አርሰናል ጎል እንዳያገባበት ሲጠናቀቅ ነበር። በጣም 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 አሁን ለምሳሌ አንቷን ግሪዝማን፣ ሁሊያን አልቫሬዝን እንደዚሁም ደግሞ ሉክማንን ይዘሽ ለማጥቃት ብዙ ፍላጎት አለማሳየት በጣም ከባድ። ግን ምንድን ነው ዲየጎ ሲሞን የሚፈልገው ያልን እንደሆነ ውጤት ነው። አርሰናል ፈርስት ሃፍ ላይ የነበረውን የኳስ ቁጥጥር የነበረውን በአትሌቲኮ ማድሪድ ላይ ጫና የማፍጠር አቅም በተደጋጋሚ ወደ ግብ ክልል መድረስ ምናምን ስትመለከች ሁለተኛው 45 ላይ የነበሩትን የተወሰኑ ነገሮች አንስተሽ ግን ያስፈራል፣ ግን እንደዚህ ነው፣ ግን ምናምን ብለሽ ልትናገሪ ትችላለሽ። እዛ ውስጥ ሀቅ የለም እያልኩ አይደለም። ነገር ግን እንዲህ ባለ የሰሚ ፋይናል ጨዋታ ያውም የመልስ ጨዋታ ዋናው እና ጠቃሚው ነገር ወደ ቡዳፔስት የሚወስደውን ውጤት ይዞ መገኘት ነው። ይህንን ማድረግ የቻለው አርሰናል ነው። 1 2 ለአርሰናል ለአርቴታ እና ለተጫዋቾቹ በዘንድሮ የውድድር ዓመት በአውሮፓ ቻምፒዮንስ ሊግ ፍጻሜ እስኪደርሱ ድረስ ላሳዩት፣ ላደረጉት፣ ላስመዘገቡት ውጤት ክብር መስጠት ግድ ነው። ክብር አለመስጠትም አይቻልም። ይሄንን ክብር ለምንድን ነው የምንሰጣቸው ያልን እንደሆነ ፋይናሊስት ስለሆኑ ብቻ አይደለም። ፋይናሊስት በሆነ መንገድም ሊኮን ይችላል። አርሰናል ትላንት ያደረገው የዘንድሮ የአውሮፓ ቻምፒዮንስ ሊግ ጨዋታ ብዛቱ 14። በእነዚህ 14 የቻምፒዮንስ ሊግ ጨዋታው ቻምፒዮንስ ሊግ ሆኖ የምናወራው ስለ አርሰናል ሆኖ አርሰናል ላይ የገባው 6 ጎል ብቻ ነው። የሆነ የተሻለ የሆነ ጠንካራ አቅም ሲኖርሽ ብቻ ነው በቻምፒዮንስ ሊግ ከ14 ጨዋታ 6 ጎል ብቻ ኮንሲድ ልታረግ የምትችል ወይም ሊቆጠርብሽ የሚችለው። አርሰናል ይህንን አድርጓል። በ14 ጨዋታዎች የተለያዩ ተጋጣሚዎች ኖረውት አርሰናል አንድም አልተሸነፈም፣ አንድ ፊትድ ነው። ለቻምፒዮንስ ሊግ ፍጻሜ ደርሷል። በፍጻሜው ጨዋታ ወይ ባየር ሚዩኒክን ወይም ደግሞ ፒኤስጂን ያሸነፈ እንደሆነ ኢንቪንሲብል ነው ለቻምፒዮንስ ሊግ ማለት ነው። 15 ተጫወተ፣ አንድም አልተሸነፈም፣ ዋንጫ በላ ልንል ነው።
2003 2004 በፕሪሚየር ሊግ አንድም ጨዋታ ሳይሸነፍ ዋንጫ የማንሳት ስም፣ ዝና፣ ክብር ያለው አርሰናል በቻምፒዮንስ ሊግም ይህንን ሊያደርግ ይችላል። ትልቅ ፈተና ፊት ለፊቱ እንዳለ ሳንረሳ ግን ለእስካሁኑ ጉዞ ክብር እንስጥ ካል ምንም ሳይሸነፍ እዚህ መድረሱ መንገዱ ላይ ሚዩኒክ ነበረ እኮ መንገዱ ላይ አትሌቲኮ ማድሪድ ራሱ ነበረ፣ ኢንተርም ነበረ። እነዚህ ሁሉ ቡድኖች ነበሩ። እነዚህ ቡድኖች ሆም ኤንድ አዌይ አርሰናል 4 ጨዋታ በሜዳው 4 ጨዋታ ከሜዳው ውጭ በራውንድ ኦፍ 16 በኳርተር ፋይናል በሰሚ ፋይናል በሜዳውና ከሜዳው ውጭ እየተጫወተ አንዳቸውም ችለው አላሸነፉት። ይሄን አለማክበር አይቻልም። መበሻሸቅ ሌላ ነገር ነው። በዚህ ታሪክ ቅር መሰኘት ሌላ ነገር ነው። የኔ በሆነ ብሎ ተመኝቶ ነገር ግን የአርሰናልን እውነት ሊያደበዝዘው አይገባም። አንድ ፊልም ላይ ሁሌም አእምሮዬ ላይ ቦታ አግኝቶ የቆየ ንግግር አለ። እዛ ፊልም ላይ ምን ይላል? ትሮይ የሚለው ፊልም ላይ ነው። በዛ ፊልም ላይ ፋይት ያደርጋሉ። የፋይቱ መጨረሻ ላይ ብራድ ፒት የሚወክለው ካራክተር ያሸንፋል እና የተሸነፈውን ይገለዋል። ከገደለው በኋላ አስክሬኑን እየጎተተ ወደ ራሱ መንደር ይወስዳል። አባት የልጃቸውን አስክሬን ቢያንስ በክብር በጀግና ማዕረግ መቅበር ይፈልጋሉ እና በሌሊት በድብቅ ራሳቸውን ከልለው ዲስጋይዝ አድርገው ብራድ ፒት ያለበት ቦታ ላይ ይደርሳል። እዛ ቦታ ላይ ከደረሱ በኋላ እሳቸው መሆኑን ሲያውቅ ሊተናኮል ይሞክራል። ነገር ግን እሳቸው የሚያወሩት ነገር ግን ገዢ ነበረ። የመጣሁት ለሌላ አይደለም፣ አሸንፈሃል፣ ልጄን ገድለሃል፣ ድሉ ያንተ ነው፣ ግን ልጄን በክብር እንድቀብረው አስክሬኑን ትሰጠኝ ዘንድ ልጠይቅህ ነው የመጣሁት አለ። አንስቼ ብሰጥ ምን ትርጉም አለው ይላል እሱ። አንስቼ ብሰጥ ምንም ትርጉም የለው፣ ምክንያቱም ነገ ጠዋት ጠላቴ ነህ አለው። አይ ነገ ጠዋት አይደለም ዛሬም የልጄን አስክሬን ስጠኝ እያልኩም ጠላቴ ነህ፣ ግን ጠላትም ይከባበራል። እችን ነው አሁን እኔ ሁሌም ኢቭን ኢን ሚስ ሾው ሪስፔክት ሲገባሽ ልክ ሲሆን ሪስፔክት ትደራረጊያለሽ። አርሰናልን አለመደገፍ ይቻላል፣ ምንም ልክም ነው። አርሰናልን ሁሉም ሊደግፈው አይችልም። ግን አርሰናል ያደረገውን በጎ ነገር፣ አርሰናል ያሳየውን ጥንካሬ ዲናይ ማድረግ ግን ደግሞ አይቻል። ይሄ የአርሰናል የዘንድሮ የውድድር ዓመት የአውሮፓ ቻምፒዮንስ ሊግ ፋይናሊስት የመሆን በዚህ ጥንካሬ ውስጥ ማለፍን ይጠይቅ ነበር። አርሰናል ችሎ አልፏል። ይህንን ጥንካሬ ላኮስ ሰው ብቲ ትለፊ ይሆናል እንጂ የሚሳካ አይመስለኝም። ቀጥሎ የሚሆነው ነገር ሌላ ነው። አርሰናል ከ20 ዓመት በኋላ በዋንጫ ጨዋታ በቻምፒዮንስ ሊግ ሲጫወት ልናየው ስለሆነ አይደል፣ ፕሮግረስም ስላደረገ ጭምር እንጂ። ፕሮግረስ ማለት አምና መድረስ ከቻልሽበት ይልቅ ዘንድሮ መድረስ የቻልሽበት የጨመረ እንደሆነ ማለት ነው። መሻሻል ማለት እሱ ነው። አምና ሰሚ ፋይናሊስት ነበረ፣ አምና ቁጭቶች ነበሩ፣ ዘንድሮ ፋይናሊስት ሆነዋል። የሚገርም ነው። ቀጥሎ ምን ይሆናል የሚለውን የሚያስናፍቅ ነው። ደግሞ ሌላ ነገር በአውሮፓ ቻምፒዮንስ ሊግ 2014 ላይ የፍጻሜ ተፋላሚ የነበረው ማን ነው? አትሌቲኮ ማድሪድ። ግን ዋንጫ አላሸነፍም። ሪያል ማድሪድ እንዴት እንዳሸነፈው ሁላችንም እናስታውሳለን። አትሌቲኮ ማድሪድ በዚህ ታሪክ ሪከርድ ያለው እሱ ነው። አሁን በምናገረው ታሪክ በአውሮፓ ቻምፒዮንስ ሊግ አንዴ ፍጻሜ ደርሶ መልሶ ፍጻሜ ለመድረስ 40 ዓመት የፈጀበት እሱ ነው። አትሌቲኮ ማድሪድ ነው ባለ ሪከርድ። ደካማ ቢሆንም የሚፈለግ ባይሆንም ሪከርዱ ግን ባለ ታሪክ እሱ ነው። ከዛ 2005 ላይ ሊቨርፑል ከኤሲ ሚላን ያደረጉትን የኢስታንቡሉን ፋይናል እናስታውሳለን አይደል? ሊቨርፑል በዛ የፍጻሜ ጨዋታ ላይ ሲሳተፍ ወይም ፋይናሊስት ሆኖ ሲመጣ ከ20 ዓመት በኋላ ለመጀመሪያ ጊዜ ነው ፋይናሊስት መሆን የቻለው። ያ ማለት በሊቨርፑል 2 የዋንጫ ጨዋታዎች በቻምፒዮንስ ሊግ 20 ዓመታት ክፍተት ነበሩ። አርሰናል
እንደዛ ሆነ። አሁን እንደ ሊቨርፑል 2005 በ2026 ከ2006 በኋላ ፋይናሊስት ሆኖ መጣ። ታሪክ ሰሩ፣ ታሪክ ቀየሩ። ቡካዮ ሳካ፣ አርቴታ፣ ትሮሳርድ፣ ዴክላን ራይስ፣ ሌሎቹም የአርሰናል ተጫዋቾች ጨዋታው አለቀ፣ አሸነፋችሁ፣ ፋይናሊስትም ናችሁ የሚለው ነገር ልክ ሲረጋገጥ እንደ እብድ ቢያረጋቸው ደስታቸው ሊያስደንቅ አይገባውም። ታሪክ ቀይረዋል። አንድ መርሳት የሌለብን የሚመስለኝ ነገር ይሄ አርሰናል ቃሉ ልክ ካልሆነ ይቅርታ በቀላሉ የሚንቁት ብዙ ነበሩ። የትም አይደርስም የሚሉት ኦፍኮርስ አሁንም ገና አልደረሰም። ከ20 ዓመት በኋላ ለፍጻሜ ደረሰ እንጂ ገና ዋንጫ ማሸነፍ ይኖርበታል። ይሄም ግን ለውጥ ዋንጫ ሳያሸንፉ ቢቀሩ አርቴታ እና እነዚህ ተጫዋቾች 32 አካባቢ እና 36 አካባቢ ከነበሩት የቻምፒዮንስ ሊግ ተሳታፊ ክለቦች ፋይናል መድረስ ምንም ሳይሸነፉ 6 ብቻ ገብቶባቸው በ9 ጨዋታ ጎል ጭራሽ ሳይቆጠርባቸው ፋይናሊስት ሆነው አለማክበር አይቻልም፣ አለማድነቅ አይቻልም። ይሄ ኳሊቲ አሁን የምጠቅሰው ኳሊቲ ከ14 ምንም ሳትሸነፊ ከ14 ጨዋታ 6 ብቻ ጎል ገብቶብሽ ከ14 ጨዋታ በ9 ክሊንሺት ጠብቀሽ ምናምን የሚለው ኳሊቲ በዚህ ሰዓት ፒኤስጂ የሚናፍቀው ኳሊቲው ነው። በዚህ ሰዓት ባየር ሚዩኒክ በኖረኝ የሚለው ኳሊቲው ነው። የባየር ሚዩኒክ ኳሊቲ የአርሰናል ተገላቢጦሽ ነው። የአርሰናል ኳሊቲ ለባየር ሚዩኒክም ተገላቢጦሽ ነው አይደለ? እነሱ በደንብ ያገባሉ። እነዚህ ማግባት ላይ ችግር አለባቸው። እነዛ በክፍት የጨዋታ እንቅስቃሴ የግብ ዕድል መፍጠር ይችላሉ። እነዚህ የቆመ ኳስ ላይ ምቾት አላቸው። ግን ዲፌንሲቭ ሶሊዲቲን ካነሳን፣ ዲፌንሲቭ ኳሊቲን ካነሳን ግን የአርሰናል እኩያ አይደሉ። አሁን ክላረንስ ሲዶርፍን ነው ምናምነው ወይስ ሌሎቹን ነው ምናምነው? አላቅም። እንደ ምርጫችን፣ እንደ አስተያየታችን፣ እንደ አረዳዳችንን እንደምንተነትን እና እንደምንተረጉምበት አቅም ሊለያይ ይችላል። ግን አንድና ብል የሆነው ነገር ይሄ ኳሊቲ ግን አርሰናልን ዳር አድርሶታል። ዳር ማለት ፍጻሜ መድረስ ማለት ከሆነ ፈርጉሰን አሉት ብለን ረጅም ጊዜ የምንናገረው አለ አይደል? አጥቂዎች ጨዋታን ያሸንፉልሃል፣ ተከላካዮች ግን ታይትል እንድታሸንፍ ይረዱሃል የሚሉት ሴዶርፍ ያለው እኮ ይህን ነው፣ ሌላ አይደለም። ተከላካዮች ዋንጫ እንድታሸንፍ ያግዙሃል አለ። እኔ ክላረንስ ሲዶርፍ ያንን ነገር ሲናገር የተናገረው በአርሰናልና በአትሌቲኮ ማድሪድ ጨዋታ ማግስት ቢሆን ወይም የሁለቱ ጨዋታ እንዳለቀ ቢሆን ብዙ አይገርመኝም። እርብል እያለ ዓለም የፒኤስጂ እና የባየር ሚኒክ ጨዋታ 5-4 አልቆ የዓለም ስራው መደነቅና ማድነቅ ብቻ በሆነበት ሰዓት ላይ ኖ አርሰናል ምናምን ነበር ይል የነበረው ሰውየው። እና ጻፉት ዚ አትሌቲክ ላይ ሲጽፉበት ምን አሉት? መከላከል ጥበብ ከሆነልማ ነገያ አሉት። የአትሌቲኮ ማድሪድንና የሪያል ማድሪድ ጨዋታ ባለፈው ሳምንት ከፒኤስጂ እና ባየር ሚኒክ ጨዋታ ቀጥሎ ነበር የሚደረግ የነበር። ነገያ ታዲያ ኳስማ እንደዚህ ነዋል። አይ ቲንክ ሲዶርፍ እንዳለው ልንል የምንችልበት እድል ያለ ይመስለኛል። ይሄ ዲፌንሲቭ ኳሊቲ ዝም ብሎ የሚባክን ዝም ብሎ እንትን የሚሆን አልመሰለኝም። አይደለም። ለነገሩ እኛም ከዚህ በፊት አንስተነው ነበር። ማለት ሁለቱም የእግር ኳስ መልኮች ናቸው። ባየር ሚኒክ እና ፓሪስ ሰን ጀርማ የተጫወቱት ጨዋታም አንድ የእግር ኳስ መልክ ነው። አትሌቲኮ ማድሪድ እና አርሰናልም የተጫወቱት ጨዋታ አንድ የእግር ኳስ መልክ ነው። የተፈቀደና የተከለከለ ነገር የለም። ሁለቱም የየራሱ ትልቅ ልፋት አለው፣ ትልቅ ጥረት አለው። ምናልባት ተመልካቾች የትኛውን ጨዋታ ለመመልከት ይመርጣሉ፣ የትኛው ጨዋታን የበለጠ ይረዱታል የሚለው ነው ሊያለያይ የሚችለው፣ ወይም በማዝናናት ረገድ ሊያለያይ የሚችለው እንጂ ሁለቱም ላይ በጣም ትልቅ ድካም፣ ትልቅ ጥረት፣ ትልቅ ደግሞ ሀሳብም እንዳለ ምንም የምንጠራጠረው ነገር አይደለም። ሀሳቡ ወደ መሬት ሲወርድ ወደ ተግባር ሲቀየር የሚሰራበት መንገድ የተለያየ ሊሆን ይችላል። አሁን ለምሳሌ ትላንትና አትሌቲኮ ማድሪድ በዚህ አይነት አጫወት በቃ ለረጅም ዓመት የሚታወቅ ነው፣ ምንም ጥርጥር የለውም። እና በዚህ አይነት አጨዋወት ግን
አርሰናልም መጥቶ ግን ደግሞ የአርሰናል ሀሳብ ትላንትና የተሻለና አሸናፊ ሆነ። አሁን ብዙ መቀያየሮች ነበሩ አደለ? ለምሳሌ ትላንት የማጥቃት ሁኔታውን ለማገዝም ሲሞኒም ተጫዋቾችን እየቀየረ ያስገባ ነበር። የመረጠው አጫወትም ፈርስት ሀፍ ላይ በቃ በተቻለ አቅም ጥንቃቄ ማድረግና የጨዋታው መጨረሻ አካባቢ ላይ የሚደረገውን ነገር አድርጎ አሸናፊ ለመሆን ጥረት የታከለበት ነበር። ከጥቂት አጋጣሚዎች ጎል አገኛለሁ በሚል ተስፋ እንደዛ ነበር ተስፋው። እንደውም እኔ ትላንት ትልቅ ተርኒንግ ፖይንት የሚመስለኝ አርሰናል ጎሉን ካገባ በኋላ ቶሎ ወደ መልበሻ ቤት መግባታቸው ነገሮች ትንሽ ረገብ እንዲሉ አድርጓል ብዬ አስቤያለሁ። ምክንያቱም በዛ አይነት ሂደት ውስጥ ሲሆን ብዙ ጊዜ አርሰናል ላይ ጎል ካገባ በኋላ የተወሰኑ መዘናጋቶች ይኖራሉ። ተጋጣሚ ደግሞ ያንን መዘናጋት ይጠቀምበትና ጎል ሲያስቆጥር ያየንበትም አጋጣሚ አለ። ግን በቃ ይሄ ሁኔታው ረገብ እንዲል አደረገ። ከዛ ከረፍትም በኋላ ቢሆን አርሰናል እንደፈለገው ተጫውቷል። አርቴታ ትላንትና የፈለገውን ነገር በቃ ወደ ሜዳ ተግብሯል። ያም ደግሞ ውጤታማ እንዲሆን አድርጎታል ነው። ግን አሁን ስለ ጨዋታው ምናምን አይደለም በብዛት የሚወራው እና ስሜትም የሚስበው ነገር ጨዋታው እንዳየነው ነው። ግን ከጨዋታው መጠናቀቅ በኋላ የነበሩት ስሜቶች እንደገና ጨዋታው ላይ ደግሞ የበለጠ ጎልተው የወጡ ሂደቶችም ነበሩት እና ልክ ይሄ ዋንጫ ነበር የሚመስለው አይደል? ልክ ጨዋታው እንዳለቀ ምንድነው መሰለሽ አሁን በዚህ ሰዓት ላይ ጨዋታው ላይ ስለነበሩ የአርሰናል ጥንካሬዎች፣ ጨዋታው ላይ ስለነበሩ የአርሰናል እንከኖች ወይም የአትሌቲኮ ማድሪድ ምናምን የምታወሪበታል። አሁን ትልቅ ምዕራፍ ነው የተጀመረው። ምን ከ20 ዓመት በኋላ ወደ ፍጻሜ መድረስ መቻል ነው። ለምሳሌ የዋንጫ ጨዋታውን ቢያሸንፉ አርሰናሎች ወይ ፒኤስጂን ወይ ባየር ሚዩኒክን ዱ ዩ ቲንክ ያንን አናላይዝ ያደርጋሉ ወይስ ዋንጫውን ማሸነፍ በመቻላቸው ጎዳና ይወጣሉ ለደስታ ገለጻ? ይሄ ነው የሚሆነው። እንደዚህ ሰሚ ፋይናል የመልስ ጨዋታ ፋይናል ምናምን ስትጫወች በናሽናል ቲምም በክለብም ደረጃ ወደ ሴሌብሬሽን ነው የምትሄጀው። ማንም ቢሆን ነው የምልሽ ዶሚኔት አድርጎ ያሸነፈውም ተገራግዶ ምናምን ተቀላክሎ እንደዛ አይነት መንገድን ተከትሎ የሚያሸንፈውም ሴሌብሬሽን ነው የሚሆነው። ለዛ ነው አሁን የአርሰናል ተጫዋቾች ደጋፊዎች ላይ የሚታየው የደስታ ስሜት ስለ እንከኖቹ ለማሰብ የመልስ ጨዋታ ማነው የዋንጫ ጨዋታ አለ። ስለ እንከኖቹ ለማሰብ ከዌስትሃም ጋር ምናምን ጨዋታ አለ። እሱን አርቴታ ይስሩት ይሄዱበት። አሁን ግን ዋናው ጉዳይ ኢትስ ታይም ቱ ሴሌብሬት አትሊስት በቃ እስካሁን ባለው ሰዓት ድረስ ለሚቀጥለው ጨዋታ መዘጋጀት ምናምን እስኪፈልግ ድረስ እኔ መደሰት ነው ያለባቸው ነው የምለው። እኔ የእውነት ለመናገር ግን እንዴት ብዬ ለባስቀምጠው ልክ የበለጠ እንደሚሆን አላውቅም። የአርሰናል ወደ አውሮፓ ቻምፒዮንስ ሊግ ፋይናል ማለፍ እስኪ ዝም ብለን አርሰናል ከአትሌቲኮ ማድሪድ አንድ፣ አርሰናል ከማንቸስተር ሲቲ የፕሪሚየር ሊግ ዋንጫ የማንሳት ፉክክርን 2 አድርገን እንውሰድንና ሩጫ ይምሰለን እስኪ ዝም ብሎ የማራቶን ነገር ይምሰለን። ሚያዝያ ወርን ይሄ 30ኛው ኪሎ ሜትር አካባቢ ሲደርሱ 42 ኪሎ ሜትር ከ195 ሜትር አይደል ማራቶን 30ኛው ኪሎ ሜትር አካባቢ ሲደርሱ የሆነ ቻይናዎቹ ሯጭ መስሎ ነበር አርሰናል። ይሄ በዝ የሚሉ ርቀት የማይሄዱ ወደቀ ምናምን የምትይበት ይሄ ብርታት ያጡ የሚመስለን ሩጫ አላየሽም? ቻይናዎቹ ላይ አንገታቸውን ወዝ እያደረጉ እጃቸው እየቀዘፉ ምናምን የሚሮጡት አይነት ሩጫ ነው። ስለዚህ ልክ ነበርን። ምን ስንል ወደቀላችሁ፣ ሄደ፣ ተፈጠፈጠ፣ ውይ ያዙት ምናምን የሚያስብል ስጋት ላይ የሚጥል ካሁን አቋረጠ ካሁን ከውድድር ወጣች የምትባል አይነት እንደ ፓውላ ራድክሊፍ አይነት ሯጭ አይተሻቸው ከሆነ ግን ይጨርሳሉ። አይተሻቸው ከሆነ ግን በዛው አካሄድ ይጨርሳሉ። ብርታት ውጭ ምናምን አይሆንም። አሁን ሚያዝያ ወር ይሄ 30 ምናምነኛው ኪሎ ሜትር ላይ ከሆነ ይሄንን አይነት ስሜት ያየ ነው ሲቲ በላው ደረሰ ያዘው አነቀው ምናምን የምንልበት ጊዜ ማለት ነው። ከዛ የመዳከም ስሜት ተነስተን በቻምፒዮንስ ሊግም የትም አይደርስም እና አይተርፍምም እንድንናገር መነሻ ነበረን። አሁን ግንቦት በተለይ ፉልሃም
ጨዋታ በኋላ ከየት አገኘው የምትሆን ጉልበት የፊኒሽንግ ላይኑን እያየ ሲመጣ የበረታ ሯጭ ታይቶታል። በቃ ከርቀት ይሄ ዳርና ዳር በጥሰሽ የምትገቢውን ይዘው የቆሙ ሰዎች አሉ አይደል? ለዚህ ዋጋ ከፍዬም ቢሆን ሞቼም ቢሆን እገባለው እንጂ ይህንን ያህል እንደዚህ መርቼ ይህንን ያህል እዚህ ተናንቄ ደርሼ ተልፈስፍሼ አልወድቅም አለ። ምክንያቱም ተልፈስፍሶ መውደቅን ያውቀዋል አርሰናል። ሃው ፔንፉል ዴዝ 2022-23 2023-24 240 ምናምን ቀን መርቶ ፊኒሽንግ ላይኑ ላይ ሲደርስ አጥወልውሎ ታይተናል። ያሌሰን ከሆነ አሁን ያገኘው ጉልበት ነው። እኔ የፉልሃሙ ጨዋታ 1 የኤቨርተንና የሲቲ ጨዋታ 2 ለትላንቱ የአርሰናል ደጋፊዎች ታይቶ አይታወቅም ለተባለው የስቴዲየሙ ድባብ ታይቶ አይታወቅም ለተባለው ከስቴዲየሙ ውጪ ጨዋታው ከመጀመሩ አስቀድሞ ለነበረው ፌሽታ ይሄ ድሉን አውቀውት ምናምን የሚመስል አይነት ስሜት መፈጠር ትልቅ አስተዋጽኦ አለ። ከዛ ትላንትና ድል መጣ። አሁን አርሰናልን ከመበርገግ ጋራ ስሙን ልጠራው አልችልም። ያው እንደገና ሲበረግግ ካላየው በቃ ይሄንን የፊኒሽንግ ላይኑን አይተዋል። we are almost there የሚለው ስሜት ተፈጥሯል። ቡድኑ ኦል ኦፍ ሰደን ኢነርጄቲክ ሆኗል። እኔ አይዶን ነው እንግዲህ ምን ብዬ ልገልጸው እንደምችል። አሁን ዝም ብለሽ ስታስቢው ካላፊዮሪ ለአርሰናል የሰጠው ጉልበት፣ ሳካ ለአርሰናል ይዞ የተመለሰው ክሪኤቲቪቲ ኢቭን ከመጎዳቱ በፊት እኮ ጠፍቶበታል እኮ ሳካ እኮ እንደባለፈው አልነበረም እኮ። ከዛ ደግሞ ይሄ ስኬሊ ደግሞ በጣም የተለየ አቅም በሁለቱ ጨዋታዎች ላይ ይሄ ሳምንት ለአርሰናል በጣም ትልቅ ነገር የተፈጠረበት ሳምንት ነው። ሁሉም ነገር ተከታትሎ የመጣበት ነው ማለት በፕሪሚየር ሊጉ ፉልሃምን ያሸነፈበት መንገድ በጣም የተደነቀ ነው። በጣም ብርታት የታየበት ነው እና ደግሞ በጣም ቆንጆ አጫወትም የታየበት ነው። ከዛ ቀጥሎ ደግሞ የማንቸስተር ሲቲ ነጥብ መጋራት መጣና አርሰናል በራሱ አቅም በራሱ በቃ ያጨራረስ ጥንካሬ ፕሪሚየር ሊጉን ዋንጫ ማንሳት የሚችልበትን እድል ፈጠረ። አሁን ደግሞ ስታየው ከ20 ዓመት በኋላ እንደገና የአውሮፓ ሻምፒየንስ ሊግ የዋንጫ ተፋላሚ ሆነ እና ይሄ ሳምንት በውድድር አመቱ ላይ በአርሰናል ሙሉ የውድድር አመት ላይ በጣም ብዙና ትልልቅ ነገሮች የተፈጠሩበት ነው። እንደውም ልጠይቀ የነበረው አንደኛው ነገር ከፉልሃሙ ጨዋታ ጀምሮ እስከ ትላንትናው ድረስ ቡካዮ ሳካ ትልቅ ልዩነት ፈጣሪ ተጫዋች ነው፣ ምንም ጥርጥር የለውም። በመጀመሪያው 45 ላይ ከፉልሃም ጋር ተቀይሮም እስከሚወጣ ድረስ ያሳየው ነገር በጣም ድንቅ ነው። እንደገና ጎልም አስቆጥሯል። አሁንም ትላንትና ተቀይሮ ቢወጣም እስከሚወጣበት ጊዜ ድረስ በጣም ጥሩ እንቅስቃሴ ነበር ያደረገው እና ወሳኞቹን ጊዜያት በቡካዮ ሳካ ጎሎች አርሰናል ተሻግሯል ወይም በሱ ፐርፎርማንስ አርሰናል አልፏል ብሎ መናገር ይቻላል። ዝም ብለህ ስታስበው ከአካዳሚ የመጣ አንድ ተጫዋች ነው ቡካዮ ሳካ። እሱም ደግሞ በጣም ደስታውን ስሜቱን መቆጣጠር ሁሉ አቅቶት ነበር። ጋዜጠኞች ሲጠይቁት እየነጠላችሁኝ እኮ ነው ከሴሌብሬሽን ብሎ ሁሉ ሲናገር ነበር። በቃ ኢንተርቪው መስጠት ሳይሆን ሴሌብሬት ማድረግ ነበረ መጀመሪያ ላይ ትልቅ ፍላጎቱ የነበረው እና ለአርሰናል ደጋፊዎች የሚሰጠው ስሜት ራሱ ለየት አይልም ወይ? የስኬሊ የአካዳሚ ተጫዋች ነው። የቡካዮ ሳካ በዚህ ወሳኝ ምዕራፍ ላይ ከጥሩ ፐርፎርማንስ ጋር አርሰናልን ከፍ ያደረገበት አጋጣሚ አለ። ምን ማለት እንደሆነ ቡካዮ ሳካ ለአርሰናል ደጋፊዎች ይታወቃል እና የበለጠ መተማመንንና የደስታ ስሜትን ከፍ የሚያደርግ አይመስልም ወይ? በቡካዮ ሳካ ምክንያት እነዚህ ነገሮች መሆናቸው። እኔ በሁለት ነገሮችን ላንሳለሽ። አንደኛው የዚህ ወቅት የአርሰናል ደጋፊዎች ስሜት፣ የዚህ ወቅት የአርሰናል ተጫዋቾች እና የአሰልጣኞቹ ስሜት በራስ ከመተማመን አንጻር ከፍ ወዳለ ደረጃ ሄዷል ከተባለ ክሬዲቱን ቀድመው ከሚወስዱ ተጫዋቾች መካከል አንዱ ቡካዮ ሳካ ነው። ብቸኛው ግን አይደለም። ለእኔ ቪክቶር ዮኬሬሽም ነው። ይህንን ልጅ ምን ስለው እንደከረምኩ ይታወቃል። ይገባ ስለነበረ ነው ያንንም ስለ ነበረው። አሁን ደግሞ የሚገባው ማድነቅ ነው። አሁን ደግሞ የሚገባው ክብር ነው። በወሳኝ ሰዓት ላይ ለአርሰናል
የሚገርም አገልግሎት መስጠት ጀመረ ቪክቶር ዮኬሬሽ። ትላንት አንቺ ባየሽውም ምናልባት ባላየሽውም የቡካዮ ሳካ ቃለ ምልልስ፣ የአርቴታ ቃለ ምልልስ ላይ ዮኬሬሽ፣ የዴቪድ ራያም ቃለ ምልልስ ላይ ዮኬሬሽ ስሙ ይነሳ ነበር። ቴሪ ዳንኤል ኦንሪ ያለው እንደኔ ነው። በጣም ክሪቲካል ነበርኩኝ ቪክቶር ዮኬሬሽ ላይ አለ። በጣም ክሪቲካል ነበርኩኝ አርሰናል ሳካ ላይ ጭምር እና ኦቨርኦል የአርሰናል ሜንታሊቲ ላይ ነበርኩኛል። አሁን ስለ ቪክቶር ዮኬሬሽ የተለየ ነገር መናገር ግድ ነው። በጎል ማስቆጠር እና በሳታቸው ኳሶች ብቻ እንዳትለኪው የሚሆን ነገር ይዞ መጣ ልጁ። he is now more involved በጌሙ ላይ በጨዋታው ላይ ያለው ተሳትፎ ጎል አገባ ወይ አላገባ ወይ አሲስት አረገ ወይስ አላረገም ወይ በሚለው የሚቆጠር ብቻ ነገር እንዳትለኪው አደረገ። የህያውን ስራ ሲሰራ ነበር ትናንት። የአትሌቲኮ ማድሪድ ሙሉ አቅም አርሰናል ላይ ጫና እንዳይፈጥር የቪክቶር ዮኬሬሽ መኖር በጣም ትልቅ አስተዋጽኦ ነበረው። ስለዚህ ሳካ ኦፍኮርስ ለአድናቆት ሲንግል አውት ነጥለን ልናወጣው እንችላለን፣ ግን ዋይ ኖት ስኬሊ? እኔ ሙሉ የውድድር ዓመት ረስቸው ነበረ ስኬሊን ስለማያሰልፉት ቦታውን በነ ሂንካፔና በነ ካላፊዮሪ ስለተወሰደበት ሊወጣ ነው ሁሉ ተብሎ አምና እኮ አሪፍ ነበረ ምን ነካው ምናምን ሁሉ ስንል ነበረ። አሁን ዚስ ላስቱ ጌምስ የአርሰናል ሜንታሊቲ፣ የአርሰናል ቤት ሙድ፣ የአርሰናል ቤት የመቻል ስሜት ይበልጥ ከፍ ካለ ምስጋና የማይወስድበት ምንም ምክንያት የለም። ሁለት ስለተጫወተ አይደለም። አይ ዶንት ኬር አባውት ዘ ነምበርስ። በነዛ በተሰጡት እድሎች ግን ዙቢሜንዲን በተመለከተ ይሰማን የነበረውን የስጋት ስሜት ወደ መተማመን ቀየረው። አስቢ፣ ቀላል ነገር እኮ አይደለም ሳምሪ። አርቴታ ቦታ ሆነሽ አስቢ። የአውሮፓ ቻምፒዮንስ ሊግ የግማሽ ፍጻሜ የመልስ ጨዋታ በሜዳሽ በኤምሬትስ ስቴዲየም የተጫወትሽ ዋንጫ ማሸነፍ አለብሽ እየተባልሽ ከ20 ዓመት በኋላ ወደ ቻምፒዮንስ ሊግ ፋይናል ልትሄጂ ሆኖ በቻምፒዮንስ ሊግ በሆሊ ሚድፊልደርነት አንዴም ተጫውቶ ማያውቅልሽ ከአትሌቲኮ ማድሪድ የመሃል ክፍል ተጫዋቾች ኤክስፒሪየንስ ጋር ተፋለም ብለሽ ለማስገባት መወሰንን አይነት ደፋር ነገር ያለ አይመስለኝም። አስቦበትም አይመስለኝም። ወርዛት ማተር እውነት ንገረኝ ካልሽ የፉልሃሙን ጨዋታ ስኬሊን ሲያጫውተው ዙቢሜንዲ ማረፍና ለአትሌቲኮ ማድሪዱ ጨዋታ መዘጋጀት ስላለበትም ይሄ ልጅ ግን ኢምፕረስ አደረገ። መቼ? ከፉልሃም ጋር በተደረገው ጨዋታ። ከዛ ላፕቶፑን ከፈተ አርቴታ፣ ጻፈ፣ ተከላካይ አማካይ ሰረዘ፣ መልሶ ጻፈ፣ ኖ ይቅር አለ። ሰሞኑን ስራ ይሄ ነው አለ። እኔ አይደለሁም ያልኩት፣ እሱ የነገረኝን ነው መልሼ እየተናገርኩ ያለ። ሰሞኑን ስራ ይሄ ነው አለ። ስጽፍ፣ ስሰርዝ፣ ይሁን ስል፣ ሳፈርሰው ማንን ይዤ ልግባ ሲል ምክንያታዊነት አይደለም አለ። ያሸነፈው እኮ መጨረሻ ላይ ማይ ገት ፊሊንግ ነው ያለው። በቃ የሆነ ስሜቴ ዙቢሜንዲ ቀመጥ በዚህ ምክንያት ስለሚቸገር ስኬሊ ይግባ ልምድ ባይኖረውም እንደዚህ አይነት ነገር ስለሚሰጠኝ ብሎ አመዛዝ ነው አይደለም። ገት ፊሊንጌ ለምን ያንን የፉልሃሙን ቡድን ይዘው አትገባም አለኛል። ደጋግሞ መጣለ ስሜቴ ላይ በምክንያት ሰው ስም እየጻፈ የሰው ስም እየሰረዘ መጣና መጨረሻ ላይ ስሜቴ ያሸነፈ አለ። በቃ ይግባል። ስኬሊ እኮ የገባው በዚህ ምክንያት እቅድ እኮ አልነበረም። እቅዱ ለዙቢሜንዲ ረፍት መስጠትና ለትላንትናው ጨዋታ እንዲዘጋጅ ማድረግ ነው። ስኬሊ ሳይሆን ዙቢሜንዲ ነው ለዚህ አገልግሎት በዚህ ዓመት አርሰናል አለኝ የሚለው ሰው። እውነቱ ይሄ ነው። በዚህን ያህል መንገድ ኢምፕረስ አድርጎ ስኬሊን ሁለት ናት የተጫወታት ብዬ ልተወው አልችልም። ትላንትም አልተሳሳት። ሲጀመር ሊሳሳት ነው ይሄ ልጅ ዛሬ ሰውየውን ሊያስበላው ነው። ምክንያቱም አንድ ነገር በእርግጠኝነት አፌን ሞልቼ የምነግርሽ አርሰናል ትናንት ቢሳሳት አርቴታን ይበላዋል። የአርሰናል ደጋፊ እመኝኝ፣ አይበረክትም። በእነሱ ንግግር፣ በእነሱ እርግማን፣ በእነሱ ወቀሳና ስድብ ስላሸነፈ ነው። ሁሌም እንደምልሽ ለምን እንደሆነ በማይገባኝ ምክንያት አንድ ስህተት ጉዳይ ነው አርቴታ
በበርንመዝ ጨዋታ ላይ ምን ያህል ሲሰደብ እንደነበረ አስታውሳለሁ። እነዚህን ሁሉ ተጫዋቾች ማድነቅ ይገባል ነው የምልሽ። ኩራት ምንጭ ይሆናል ነው ያንቺ ጥያቄ። ባሳደግኩት ልጅ ነው አይደለ? የበለጠ ስሜቱን ከፍ የሚያደርግ ይመስለኛል። በነገራችን ላይ እዛ የኤምሬትስ ስቴዲየም ጨዋታ የማያልፋቸው ሚስት እንግሊዛዊት፣ ባል ኢትዮጵያዊ፣ በትምህርት ቤት የኔ ትምህርት ቤት ተጋሪዎች አሉ የማይቀሩ የኢትዮጵያን ባንዲራ ምናምን ይዘው ይገባል። የትም ቦታ ሄደሽ ብትጠይቂ የቡካዮ ሳካን ያህል ተወዳጅ አርሰናል ተጫዋች የለም። ይወዱታል በጣም ሁሉ ነገሩ የኛ ሲሉት በኩራት። እነዚህ ግን ተጫዋቾች ቪክቶር ዮኬሬሽ ከየት አባቱ እንዳመጣው አላውቅም። ይሄንን ምን ብለው ነው እንዴ? ረስቸው ጠየቁት እኮ አርቴታ ምንድን ነው በድንገት ይሄ ልጅ እንደዚህ ሆነው ጠየቁት እኮ እግዚአብሔርን ጠየቁት። ገርሟቸዋል። እኔን እንደገረመኝ አይገርምሽም? አንዳንዴ ሳካ ሲመለስ እንደገና የሆነ ነገር ሲሆን ሲጎዳ ከሃቨርትዝ ምን እንሆናለን ሲባል ዮኬሬሽ ብሶበት መጣ። ምርጦ ነው ስላገባ አይደለም። አረ በጣም ብዙ ተጽዕኖ ፈጣሪ ልዩነት ፈጣሪ ነገሮችን አድርጓል ቪክቶር ዮኬሬሽ የትላንትናው ጨዋታ ላይ። ስለዚህ በተለይ ደግሞ በዚህ ወቅት በጣም የእሱ ፐርፌክት መሆን በሚፈለግበት ወቅት ላይ ግን በቃ የእሱ አገልግሎት ጨዋታዎች ላይ በሚፈለግበት ጊዜ በጣም ጥሩ አገልግሎት ይዞ ነው የመጣው። ምክንያቱም ባለፈው ተቀይሮ ከወጣ በኋላ ገብርኤል ኢየሱስ ከገባ በኋላ አይተናል። ገብርኤል ኢየሱስ ምንም በቃ ጨዋታው ላይ መታየት እንኳን አልቻለም። ግን የቪክቶር ዮኬሬሽ ተከታታይ ጨዋታዎች ላይ የሚያሳየው ብቃት እና የሚፈጥረው ተጽዕኖ ጨዋታው ላይ የጨመረው የእሱ ተሳትፎ በጣም ትልቅ ነው። ስለዚህ ትላንት በዛ መንገድ ነው መታየት ያለበት። ሌሎቹም የአርሰናል ተጫዋቾች አሁን ትሮሳርድ በጣም መደነቅ አለበት ብዬ አስባለሁ። ያው የዴክላን ራይስ የተለመደ ነው፣ የጋብርኤል ማጋሃሌሽ የተለመደ ነው። እነዚህ ቤት እድለኛ ፔናልቲ መጨረሻ ላይ እንደዛ አይነት ቀይ ካርድ ያለበት ይችላል እና ፋይናሉን ሚስ ማድረግ በጣም ነበር የሚጎዳው። አርሰናልን ይጎዳዋል ብቻ ሳይሆን የእሱንም ልፋት ይጎዳዋል። ሁለተኛው የፔናልቲ ክሌም የነበረው ካላፊዮሪ የሰራው ጥፋት ነው። ቀድሞ ለተሰራው ጥፋት ቅድሚያ ባይሰጥ ኖሮ እሱ ዋጋ ላይ ያስከፍል ይችላል። ያም ፔናልቲ የሚያሰጥ ጥፋት ነበር የነበረው። እሺ፣ ስለዚህ ትላንትና በኤምሬትስ ስታዲየም የነበረው ጨዋታና ስሜቱ ደግሞ በተለይ በአጠቃላይ በአርሰናል ደጋፊዎች በተጫዋቾች ላይ ይታይ የነበረው ስሜት በጣም 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 ኃይለኛ ነው። በደንብ ሰለብሬት አድርገውታል ለዋንጫ ማለፋቸው። ሁሉም የአርሰናል ተጫዋቾች በአውሮፓ ቻምፒዮንስ ሊግ የዋንጫ ጨዋታ መጫወት ምን እንደሚል አያውቁት። አንዳንዶቹ ጭራሽም እኮ አልተወለዱ እስኬሊ ለምሳሌ እነ ዶማን ነበር ትላንትም እኮ እስኬሊ ግን ኖ በቻምፒዮንስ ሊግ የዋንጫ ጨዋታ ላይ በሌላ ክለብም ኖረው ምናምን ተጫውተው አቁም ገባሽ። አሁን ትልቁ መድረክ ላይ ሊቆሙ ነው። ምን ያህል አድቬንቸረስ ስሜት ሊሰማቸው እንደሚችል አስበሽ በጣም ገብተሻል። ይህ ትልቅ ነገር ነው የምለው አንድም ለዛ ነው። ትልቁ መድረክ ላይ አርሰናል ሊቆም ነው። ትልቁ መድረክ ላይ ሁሉም የአርሰናል ተጫዋቾች ፎር ዘ ቬሪ ፈርስት ታይም ዊዝ አርሰናል የቻምፒዮንስ ሊግ ዋንጫ ጨዋታ ሊጫወቱ ነው እና ይሄ ብዙ ነገር ማለት ነው። እሺ፣ ስለዚህ የአርሰናል ደጋፊዎች ማን ይሆንላችሁ እንላለን። ስንመለስ ደግሞ እዛ ላይ እናወራለን አይሻልም? የዛሬውን ጨዋታና ከዛ ደግሞ ማን ይሆንላችሁ። ይሄኛውን ግን ና በለው በዩሮስ ማንም ቢሆን አልክ ቢያኔ እነሱ ቢሉ ነው ይበሉ። እስቲ አስተያየት ይስጡበት፣ ስሜታቸውንም ይግለጹ። በጣም ምን እንደተሰማቸው እኛም ማወቅ እንፈልጋለን። ሸገር ስፖርት ዊዝ አበበ ግደይ በተሰኘው የዩቲዩብ ቻናላችንም ላይ በቴሌግራም ገጻችንም ላይ አስተያየታቸውን ቢጽፉ እንቀበላለን፣ እናየዋለን። በጣም እናመሰግናለን አብረውን ስለሆኑ አድማጮቻችን። በያላችሁበት መልካም ጊዜ ይሆንላችሁ።